የሲአር7 ደጋፊዎች ጉዳችንን ስሙልኝ ነው ማለት እቺ ጆአው ኔቬዝ የምትባል ጢባራም ፈላ ማለት ነው ትላንት ኢንተርቪው ስትደረግ ማለት ነው ሁላችንም አንድ አይነት ነን ምናምን ብቻ በቃ አይደለ በቂ የሚገባውን ክብር ለሲአር7 ሊሰጥ ፈቃደኛ እንዳልሆነ በግልጽ ተናገረ ማለት ነው ከዛ በኋላ እኮ በጣም የሲአር7 ደጋፊዎች 200,000 ኮሜንት ኢንስታግራም ፖስቱ ላይ ማለት 200,000 ኮሜንት ነው የተደረገለት 200,000 ኮሜንት አስበዋል አባቴ የብሩኖ ፈርናንዴዝ ሚስት ራሱ አልቀረንም ነው ኮሜንቶቹማ አሁን እኔ አንድ ይሄን ነገር ስለ ሙት የሆነ ፈላማን ነው ወጋ መደረግ አለበት ብትለኝ አዎ እስማማለሁ ገባ ግን አሁን ሄደ ጓገጭ ማለት በየትኛው መንገድ ነው የሚጠቅመን እኔ ነገርኳችሁ አላማዬ እኔ ሲአር7 እሱ ማይፈልገው ነገር ተደርጎ እንኳን ቢሆን ዋንጫውን እንዲበላ ነው ተረዳኛ አይደል ይሄ ቡዳ የሆነ ፈላ እንኳን ከተበተበት ብሩኖ አይታችሁታል አይደል ለሆይላንድና ለዘብሲ ለዌግ ሆርስ ኳስ እየሰጠ የመጣ ሰውዬ ለሲአር7 ሲሆን ግን አልሞክርም ማለት ጢባራም የሆነ ፈላ እሱም 31 አመት እኮ ነው የመጨረሻ ወርልድ ካፕ ነው አባቴ ገባ አይደል ተባብራችሁ አንድ ሆናችሁ ምናምን ነገር የለበት ብትበሉት ይሻላል ግን ብዙ ሆኑብና ፖርቹጋል ቡድን ውስጥ ካሰልጣኙ ጀምሮ ማለት ብዙ ነፍጫላ በዛብን ለዚህ ነው እኔ 30 ደቂቃ ብቻ ይጮት ያልኩት ገባ አይደል እነሱ የቻሉትን ይሞክሩና ካልቻሉ እሱ ሲገባ ማለት በቃ ሼውን ካለ ስጡኝ ብለ ያለቃቀስ ያሰደብከን አልነበር ያውን ካምናም ያሉ መስጠት ይጀምራል በቃ ይሄ ነው ቅሬ ተረዳችሁኛ እንጂ ሄዶ ሰዎቹን ምናምን ነገር አሁን ኔቬዝ የሚባል ፈላማ ነው አይምሮ ላይ ምናምን ነገር የሆነ ጫና ከተደረገበት የበለጠ ያስገርፈናል አሁን ኮሎምቢያ ልትገርፈን ነው ማለት በቃ ፍራቻዬ ነው ኮሎምቢያ ልትገርፈን ነው ኡዝቤኪስታን ላይ የሆነ ነገር ሞከረን እንያትና አረላሽ እነዛ አሽቃባጮች ይኖራሉ በእርግጠኝነት ማለት ይኖራሉ ምክንያቱም ዝም ብሎ ማባላት ነው ስራቸው ዝም ብሎ መተው እርስ በርስ ያባሉናል ነው ማለት አድክሞች ለምን አፈቱንም የፖርቹጋል ብሔራዊ ቡድን የትም አይደርስም የምንለው እንደ ኔቪስ አይነት ቁጫጭ ስለሞላበት ነው አባቴ ምን እንዳለ ሰማህ ወይ ሲአር7 እንደኛው ተራ ተጫዋች ነው ፖርቹጋልን ወክሎ እንደመጣ አንድ ተራ ተጫዋች ነው እሱ በዚህ ሰዓት ምንም አይደለም ሲል ተናግሯል እንደነዚህ አይነት ታዲያ ሌጀንዳቸውን የማያከብሩ ቁጫጭ ሆኑ ህፃናቶች ጋር እየተጫወተ ነው ወይ ይሄ ሰውዬ የዓለም ዋንጫ የሚበላው እናቴ ትሙት ኮሜንት ላይ ቁጫጭ እያላችሁ ብትሰድቡት በጣም ነው ደስ የሚለኝ በደንብ ኮፒ ሊንክና ሼር አድርጉልኝ በጣም ነው የተናደድኩት ይሄ ቁጫጭ ብሩኖ ፈርናንዴዝ ደግሞ ላይክ ያረጋል እንጂ እበቶች በቃ ሮናልዶ አለቀለት የምሬን ነው የምላችሁ አልቆለታል ምክንያቱም የፖርቹጋል ብሔራዊ ቡድን ተጫዋቾች እንዳለ አመፀውበታል ስለዚህ አልቆለታል አረባክ ታው እንጂ ምንድነው የሚያልቀለት እኔ አይብላው እስኪ ምንድነው የሚቀርበት ሮናልዶ የምሬን ነው የምላችሁ አመጽ ጆአው ኔቬዝ በለው ብሩኖ ፈርናንዴዝ ሲጀመር እነሱ ራሱ ክብደት ያገኙት እንደ ተጫዋችም እንደ ፖርቹጋል ብሔራዊ ቡድንም ክብደት ያገኙት በዚህ ሰውዬ ምክንያት ነው ሲጀመር የሮናልዶ ነገር እኮ ምንም አያስደምምም ጋይስ የመጣበት መንገድ እንዳለ ስትራግል የበዛበት መንገድ ነው አንድ ምቹ መንገድ አይደለም በራሱ ኮንፊደንስ ያለውን ነገር የሚያረግ ከሱ አንቲ የሆኑትን አንገታቸውን በማስደፋት ነው የሚታወቀው አሁንም የፖርቹጋል ብሔራዊ ቡድን ካሁን በኋላ ሮናልዶ ከወጣ በኋላ ሁሉም እናያታለን እኮ እያንዳንዷም ማለት ነው አሁን ጆአው ኔቬዝ ምናምን በዚህ ልክ ስታወራ አይደብርም አታከብረውም ቢያዝ ባይዞ አንተ ስላከበርከው የሚጨምርለት ነገር የለውም አንተ ዝቅ ስላረከው ምንም የሚቀንስበት ነገር የለውም ለዚህ ነው ከአርጀንቲናው ብሔራዊ ቡድን ተማሩ ምንለው የአርጀንቲና ብሔራዊ ቡድን ምንድነው ለአርጀንቲና ብቻ አይደለም የሚፋለሙት አብዛኛው ለሜሲ ነው የሚፋለሙት ለሱ ነው የሚሞቱለት እነዚህስ እሺ ለሱ ባትፋለሙ ለፖርቹጋል አትፋለሙ እሺ እሱ ያስገባ ተውት በቃ እሱን ግን የገባው ጎል የመጣው ውጤት ለፖርቹጋል ይጠቅማል ብላችሁ እድሎችን አትፈጥሩም የሆነ ቅሪላ ብቻ ማለት ነው እድል እንደፈጠረ የሆነ ብዙ እድል ፈጥረውለት እድሎችን ያመከነ እኮ ነው የሚመስለው ጋይስ በተለይም የክርስቲያኖ ሮናልዶ አድናቂዎች አትሾዱ ጆአው ኔቬዝ በፍጹም ክርስቲያኖ ሮናልዶን እየተቻ አልነበረም ይልቁንም በተቃራኒው ሊከላከልለት እየሞከረ ነው የነበረው ከመላው የፖርቹጋል ስኳድ እንደ ጆአው ኔቬዝ ክርስቲያኖ ሮናልዶን የሚወድና የሚያደንቅ ሰው የለም ርቃችሁ ሳትሄዱ በቅርቡ ከሪዮ ፈርዲናንድ ጋር የነበረውን ኢንተርቪው አዳምጡት ዩቲዩብ ላይ አለ ማለት ስለ ሮናልዶ አውርቶ ራሱ አይጠግብም በቃ ለሮናልዶ ያለው ፍቅር እንዴ በጣም ተጋነነ እስከምትሉ ድረስ ነው ኢቭን ከዲሞክራቲክ ኮንጎ ጨዋታ መጀመር በፊት ለብቻቸው ሄደው ሲያወሩ ሲተቃቀፉ አላያችሁም አለኮ ቪዲዮ መመልከት ትችላላችሁ ሊል የፈለገው ግን ከጨዋታው በኋላ
ሮናልዶ እየተተቸ እንደሆነ ስላወቀ እሱ እንደማንኛችንም ነው እዚህ ያለው ሊረዳን ነው ወይም ራሱን ከቡድን በላይ አድርጎ የሚያይ ተጫዋች አይደለም። ኃላፊነቱ የጋራ ነው። ስንጠየቅም እንደ ቡድን ነው መጠየቅ ያለብን የሚል ኮንሴፕት ነው ያለው ንግግሩ። እንደ ኮንቴክስት የሚባል ነገር አለ እኮ። ማን ነው የሚናገረው? የተጫዋቹን ታሪክ ማወቅ ያስፈልጋል። እንደ ጆ ኔቬስ ክርስቲያኖ ሮናልዶን የሚወድ ተጫዋች የለም። ሂኖስ ነው የሚለው ያውቃል እሱ እንደ ማንኛችንም እንደሆነ ቡድኑን ለመርዳት እንዳለ። ያው የምዕራቡ ሚዲያ እንደሚያጋን እንዲህ አይነት ነገር ትዊስት እንደሚያደርግ ይታወቃል። ግን እዚህ የክርስቲያኖ ሮናልዶ አድናቂዎችም ኔቬስ ክርስቲያኖ ሮናልዶን ተቼ ምናምን የሚል ቪዲዮ ሲሰሩ ሳይ ስለገረመኝ ነው። በፍጹም ጆ ኔቬስ የተባለ ተጫዋች ማለት ነው ጉልበቱ ሙሉ በሙሉ ተሰብሮ ለ2 ዓመት ለ1 ዓመት ሙሉ ቢጎዳ ማለት ነው ማላዝንለት ሰው ከዚህ በኋላ ለየትኛው ፖርቹጋል ተጫዋች ስፔሻሊ ለጆ ኔቬስ እግሩ ተቆርጦ ቢወርድ ማለት ነው አላዝንለትም ከዚህ በኋላ እናቱ አፍርት ብላ። ቻምፒየንስ ሊግ ስለበላ ይሁን ለምን ይሁን ክርስቲያኖ ሮናልዶ ላይ እግዚአብሔር ዛሬ ትላንት ያወራውን ነገር ብቻ አይደለም እኔ ከዚህ በፊትም ብዙ ጊዜ አይቻለሁ፣ ግን ያው ፐርሰናል ኦፒኒየን ነው ብዬ ትቻለሁ። የፖርቹጋል ተጫዋች ሆኖ ጎት ሲባል ሊዮኔል ሜሲ፣ የሳውዲ ፕሮ ሊግ ምርጥ ተጫዋች ማን ነው ካረንትሊ ሲባል ጆ ፌሊክስ። ክርስቲያኖ ሮናልዶን ላለመጥራት ክርስቲያኖ ሮናልዶን በቃ ላለማሞገስ ማለት ነው ሚሞሱ ነው ፖርቹጋልም ማለት ነው። የኔ ጌታ አንድ ሰው ዞር ብሎ አያየም። የትኛውም ኳስ ሪፖርተር ስላንተ አያነሳም። የትኛውም ጣቢያ ላይ ፖርቹጋል መነጋገሪያ እንትን አትሆንም። የትኛውም ደጋፊ አይደግፍም ከሀገር ሰው ውጭ ማለት ነው። ሁሉም ሰው ክርስቲያኖ ሮናልዶን ብሎ ነው ፖርቹጋል የሚያየው ፖርቹጋል የሚደግፈው። እንደኛ እሱ ኖርማል የቡድኑ አባል ነው ከማንም አይለይም ለማለት በጣም በጣም ቸኩላል። እንደዛ ጭራሽ ማለት አትችልም። ምክንያቱም ክርስቲያኖ ሮናልዶ በወጣ ቀን ጉዱን ታያለ። ፖርቹጋል ማንም ዞር ብሎ አያያቱም። ክርስቲያኖ ሮናልዶ ነው ፖርቹጋልን ፖርቹጋል ያረጋት። እነዚህ የፖርቹጋል ተጫዋቾች እንዴት ጭባ እንደሆኑ ማለት ነው አንዳቸውም እንኳን ማለት ነው የሆነ እኔ እንጃ ምን አይነት በህይወቴ እንደዚህ ተናድጄ አላውቅም። እግዚአብሔርን ነው የምልህ። ሮናልዶ ከሰቀለ በኋላ ማለት ነው አርጀንቲና ነው የምደግፈው። ፖርቹጋል ላይ እኔ እንዴት ልቋጠር እንዳለው ማለት ነው እኔ ብቻ አይደለሁም አክቹዋሊ ሁሉም የክርስቲያኖ ሮናልዶ ደጋፊ ቁጭ ብሎ ቢጠብቀው ክርስቲያኖ እስኪሰቅል ነው። ፖርቹጋል ከዛ በኋላ ማለት የዓለም ሙሉ ጋርናቾ ላይ እንደተገለበጠው ዓለም ሙሉ ተገልብጦ የፖርቹጋል ጠላት ሊሆን ያለው እንደዚህ አይነት ተጫዋች ማለት ነው እናቱን ኤሲኤል ቢጎዳ አላዝንለትም ከዚህ በኋላ